ያለምንም ግድፈት አማርኛን ማንበብ ይፈልጋሉ? እንግዲያውስ ረጋ ብለው ስቴፕ ባይ ስቴፕ የማስተምራችሁን ትምህርቶች ለመከታተል ሞክሩ። በአጭር ጊዜ ብቻ አማርኛን አቀላጥፎ ማንበብና መጻፍ ትችላላችሁ። እነዚህን ካደረጋችሁ በአጭር ጊዜ ብቻ እኔ እንደዚህ አርዬ አነበብኩ እንደዚህ አድርጌ ጻፍኩኝ የምትሉበት ቀን አጭር ነው። ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ደግሞ በአጭር ጊዜ ብቻ እንዴት አድርጋችሁ ማንበብ እንደምትችሉ አማርኛን አሳያችኋለሁ። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። የዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ አማርኛን ስለዚህ በውስጥ መስመር መማር የምትፈልጉ ካላችሁ ደግሞ በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የሥራ ቀናት አማርኛን አቀላጥፋችሁ ማንበብና መጻፍ ትችላላችሁ። ዛሬ የምናያቸው እንዴት አድርገን ማንበብ እንችላለን፣ ከመሰረቱ ለማንበብ ምን አይነት ነገሮች ያስፈልጉታል፣ መስፈርቶችስ ምን ይመስላሉ የሚሉትን አብረን እናያለን። እስከ መጨረሻው አብራችሁ ይቆዩ። መጀመሪያ አንድን ቃል ወይም አረፍተ ነገር ለማንበብ 3 መሰረታዊ ነገሮች አሉ። ስለዚህ እነሱ መሰረታዊ ነገሮች ምንድን ናቸው? አንደኛ ፊደላትን ነጣጥሎ ማወቅ ያስፈልጋል። ማንኛውንም ረዥም ምንባብ ይሁን ቃል ለማንበብ የሚያስፈልገው የመጀመሪያው ፊደላትን ነጣጥሎ ማወቅ ነው ማለት ነው። ሁለተኛው ደግሞ ፊደላትን ከየትኛው ቤተሰብ እንደመጡ ማወቅ፣ ፊደላትን ከየትኛው ቤተሰብ እንደመጡ ማወቅ ነው። ሶስተኛውና የመጨረሻው ደግሞ ፊደላትን ድምጻቸውን መለየት ማለት ነው። ድምጻቸውን የፊደላትን ድምጽ መለየት ከቻልን፣ ምክንያቱም ሁሉም ከፊደል ላይ የሚያተኩረው የማንኛውም ምንባብ መነሻ ፊደል ስለሆነ ማለት ነው። የማንኛውም ጽሑፍ ወይም ምንባብ መነሻው ማለት ነው ፊደል ነው። ስለዚህ እነዚህን መጀመሪያ ፊደላትን ነጣጥለን ማወቅ መቻል አለብን። ሁለተኛው ፊደላትን ከየትኛው ቤተሰብ እንደመጡ ማወቅ ነው። ሶስተኛው ደግሞ የፊደላትን ድምጽ በደንብ ማወቅ መቻል አለብን። የፊደላት ድምጽ ማለት የአማርኛ አናባቢ ድምጾችን ከአ እስከ ኦ እንዲሁም በአናባቢ ድምጽ ጊዜ ከአ እስከ ኦ አንደኛ ፊደሎች አ የሚል ድምጽ ስለሚወስዱ ከአ ተነስተን እስከ ኦ ያሉ አናባቢ ድምጾችን ወይም የፊደላትን ድምጽ ማወቅ መቻል አለብን። ይሄ ከፊደላት አንፃር ስንነሳ ነው። ወደ ምንባቡ ስንመጣ ደግሞ መጀመሪያ ፊደላትን በማገጣጠም ቃላትን ማንበብ ይሆናል። ፊደላትን በማገጣጠም ያ ማለት ለምሳሌ እዚህ ጋር እንደምታዩት እዚህ ጋር ያለው ቃል አለ አይደለ? ይሄ ጠ አለ፣ ን አለ፣ ካ አለ፣ ራ አለ። ስለዚህ እነዚህን መጀመሪያ አንድ ፊደል እናነባለን። የመጀመሪያው ተሰጠችን ፊደል ጠ ነች አይደለ? ከዛ ሁለተኛ ን ነች። ስለዚህ ጠን በአእምሯችን ከያዝን በኋላ ንን እንጨምርና ጠን እንላለን። ከዛ ካን ስንጨምርበት ጠን ካ፣ እዛ ራን ስንጨምርበት ጠንካራ። ልክ በዚህ መልክ ማንበብ መቻል አለብን። ገና ጀማሪዎች ከሆነ ፊደላትን እያንዳንዱን በመነጣጠል ከዛ በኋላ ደግሞ እያንዳንዱን ከያዝን በኋላ እያገጣጠምን ማንበብ መቻል አለብን። ሁለተኛው ደግሞ አንድን ቃል በቃል ደረጃ አንድን አረፍተ ነገር በቃል ደረጃ ማንበብ መቻል አለብን። መጀመሪያ በፊደል ደረጃ ማንበብ፣ ሁለተኛው በቃል ደረጃ ማንበብ፣ ሶስተኛውና የመጨረሻው አንብቦ መረዳት ወይም በአረፍተ ነገር ደረጃ ማንበብ መቻል አለብን ማለት ነው። ስለዚህ አሁን እነዚህን ስቴፖች ስንጠቀም መጀመሪያ ጠንካራ ስል በምንድን ነው ያነበብኩት? በፊደል ደረጃ ማለት ነው። ከዛ ሰዎች አስቸጋሪ ጊዜዎችን ያልፋሉ አስቸጋሪ ጊዜዎች ደግሞ ጠንካራ ሰዎችን ይፈትናሉ። አሁን በምንድን ነው ያነበብኩት? በፊደላት ደረጃ። ሁለተኛው በቃል ደረጃ እናነበዋለን። በቃል ደረጃ ስናነብ እንዴት ነው? ጠንካራ አንድ ቃል ነው። ሰዎች አስቸጋሪ ጊዜዎችን ያልፋሉ። አስቸጋሪ ጊዜዎች ደግሞ ጠንካራ ሰዎችን ይፈትናሉ። አሁን በምንድን ነው ያነበብኩት? በቃላት ደረጃ። በቃላት ደረጃ ጠቅለል ስናደርገው ደግሞ በአረፍተ ነገር ደረጃ እናነበዋለን። ጠንካራ ሰዎች አስቸጋሪ ጊዜያቶችን ያልፋሉ።
አስቸጋሪ ጊዜያቶች ደግሞ ጠንካራ ሰዎችን ይፈትናሉ። አሁን በምን አነበብ ነው? በአረፍተ ነገር ደረጃ ማለት ነው። ስለዚህ እነዚህን 3 ስቴፖች የመጀመሪያ ቃል ስናነብ ፊደላትን ነጣጥለን ማወቅ፣ ፊደላት ከየትኛው ቤተሰብ እንደመጡ ማወቅ፣ ሶስተኛው ፊደላትን ድምጽ መለየት። ይሄ በቃል ደረጃ ነው። ወደ አረፍተ ነገር ስንመጣ ደግሞ አረፍተ ነገርን ለማንበብ መጀመሪያ በፊደል ደረጃ ማንበብ፣ ሁለተኛው በቃላት ደረጃ ማንበብ፣ ሶስተኛው በአረፍተ ነገር ደረጃ ወይም አንብቦ መረዳትን መጠቀም ማለት ነው። ሁለተኛ የተሻልክ ለመሆን አስቸጋሪ ሁኔታዎችን የማለፍ ብቃትህን ማዳበር አለብህ። አሁን እንደዚህ ዝግ ብዬ ያነበብኩት ለምንድን ነው? ለእናንተ ቃላትን እንዴት አድርገን በፊደላት ደረጃ ማንበብ እንደምንችል ነው። አሁን ደግሞ በቃል ደረጃ ስናነበው የተሻልክ አንድ ቃል ነው። ለመሆን አስቸጋሪ ሁኔታዎች የማለፍ ብቃት ማዳበር አለብህ። አሁን በመሃል ጋፕ ወይም እየቆምኩ ያነበብኩበት አንድ ቃል ነው ማለት ነው። ስለዚህ እዚህ ላይ ስንት ቃል አለ? 1 2 3 4 5 6 7 8 ቃል አለ ማለት ነው። 8 ቃል አለ። ስለዚህ እነዚህን ሁሉ በእያንዳንዱ ነው ጋፕታ እየፈጠርኩ የተሻልክ አንድ ቃል ነው፣ ለመሆን አንድ ቃል ነው፣ አስቸጋሪ ሁኔታዎች አንድ ቃል ነው፣ የሚያለፍ አንድ ቃል ነው፣ ብቃት አንድ ቃል ነው። ይሄ ሁሉ አንድ ቃል። ስለዚህ በቃል ደረጃ ነው ያነበብኩት ማለት ነው። አሁን በአረፍተ ነገር ደረጃ ለማንበብ ደግሞ የተሻልክ ለመሆን አስቸጋሪ ሁኔታዎችን የማለፍ ብቃትህን ማዳበር አለብህ የሚል አንድ ሙሉ አረፍተ ነገር እናነባለን ማለት ነው። የመጨረሻ ሰዎች እንዲረዱህ ከማሰብህ በፊት ባለህ ነገር ሰዎችን ለመርዳት ሞክር። ሰዎች እንዲረዱህ ከማሰብህ በፊት ባለህ ነገር ሰዎችን ለመርዳት ሞክር። ሰዎች እንዲረዱ ከማሰብህ በፊት ባለብህ ነገር ሰዎችን ለመርዳት ሞክር። ኦኬ። እውቀት የተቆለፈ በር ሲሆን መክፈቻው ቁልፍ ጥያቄ ነው። እውቀት የተቆለፈ በር ሲሆን መክፈቻው ቁልፍ ጥያቄ ነው። ምንድነው ይሄ? በቃል ደረጃ ያነበብነው አንድ አረፍተ ነገር ነው ማለት ነው። ጠቅለል ስናደርገው እውቀት የተቆለፈ በር ሲሆን መክፈቻውም ምንድነው? ጥያቄ ነው ማለት ነው። ይህ ማለት አንድን ሰው ስላለው እውቀት ለመመዘን ስንፈልግ እንዲሁ በእይታ መገመት አንችልም። ወይ የሆነ ቦታ ላይ ሲሰራ አይተነው ነው፣ በተግባር አሳይቶን ነው፣ አስተማሪ ከሆነ ሲያስተምር አይተነው ነው፣ ተማሪ ከሆነ በተግባር ሲያሳይ አይተነው ነው፣ ወይም የሆነን ስራ የሚሰራ ሰራተኛ ከሆነ በስራው አይተነው ነው። ከዛ ውጭ ግን አናውቀውም። ስለዚህ ያንን ሰው እውቀቱን ለማወቅ የግድ መጠየቅ መቻል አለብን። ስንጠይቀው እውቀቱን በተግባር ይሁን በቲዮሪ ሊያሳየን ይችላል ማለት ነው። ስለዚህ የእውቀት የተቆለፈ በር ነው። እውቀት የተቆለፈ በር ነው። የግድ መክፈት ስንችል እውቀቱን እናገኘዋለን። በምንድን ነው የምንከፍተው? በጥያቄ ማለት ነው። ቤተሰብ ዛሬ ያየናቸው ያለምንም ግድፈት ለማንበብ የሚጠቅሙ ወሳኝ ነገሮችን ያየናቸው። እነዚህን በመጠቀም እናንተም
በአጭር ጊዜ አቀላጥፋችሁ ማንበብና መጻፍ ትችላላችሁ። በተለይም ደግሞ ማንበብ እየሞከራችሁ የተንገዳገዳችሁ ያላችሁ በደንብ አቀላጥፋችሁ ለማንበብ እነዚህን በመጠቀም በአጭር ጊዜ አሪፍ አድርጋችሁ ማንበብና መጻፍ የምትችሉ ይሆናል ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።